ዘመን አጸባ ነበረና ዘመኑ ወደ ንግድ ይሄዳል። እመቤታችንም ሐርና ወርቅ እያስማማች በቤተ መቅደስ ስትፈትል ገብርኤል ተጸነሰ ብሏት፣ በዚህ አማካኝነት ከዘመዶችሽ ኤልሳቤጥ እንኳ ከጸነሰች 6 ወር ነው ብሏት ነበረ። ይህ ምልክት ነው፣ እውነት ነው ብላ ይህን ልታረጋግጥ ድንግል ማርያምም ወደ ዘካርያስ ቤት ሄደች። ኤልሳቤጥ ጽንስን ለማረጋገጥ ሁለተኛ ዘካርያስ ድዳ ሆኗል ታሟል ብለዋት የታመመውን ልትጠይቅ ለሁለት ነገር ነው ሄደች። ማንም ሊተረጉም ሊመሰጥር እስካሁን ያልቻላት በሁሉም ሰው ዘንድ የታተመች ምስጢሩ ያልታወቀች መጽሐፍ ብቻ በመሆን ለሰው ልጆች የተሰጠች ናት። ዮሴፍ ብቻ አይደለም የማያውቀው እና ከእርሷ ጋር እያለ ኢሳይያስ ድንግል ትጸንስ ያላት እርሷ እንደሆነች አያውቅም ነበር። አማኑኤል የተባለው በመጽሐፍ ቅዱስ እርሱ እንደሆነ አያውቅም ነበር። የታተመች መጽሐፍ ናት። ማርያም ሆይ እናትና ገረድ የተባልሽ ድንግል ማርያም ሆይ ደስ ይበልሽ፣ በጉያሽ ውስጥ ያለውን ሕፃንሽን መላእክት ያመሰግኑታልና። ስለዚህ ዮካብድና ድንግል ማርያም አገልጋይና እናት ብለው ሲነገሩ፣ ፈርዖንና ዮሴፍ ግን ባልወለዱት ልጅ ሲታሙ ወልደ ዮሴፍ ወይ መስሎም ወልደ ዮሴፍ የዮሴፍ ልጅ ይመስላቸው ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ከዕለት ወደ ዕለት ከሳምንት ወደ ሳምንት እያሸጋገረ በሕይወተ ሥጋ የሚያጓጉዘን እግዚአብሔር አምላካችን ረድኤቱ በረከቱ እመቤታችን አማላጅነቷ ከሁላችን ጋር ይሁን። ሰላም እግዚአብሔር ይድረስላችሁ። እንደምን ሰነበታችሁ? ዛሬ የምናገረው አረጋዊው ዮሴፍ በሚል ይሆናል። አረጋዊው ዮሴፍ ሊረሳ የማይገባ በእውነት መከራውን ሁሉ የተቀበለ ከክርስቶስ ከእመቤታችን ሳይለይ በሌሎች አርአያና ምሳሌ የሆነ በመሆኑ ሌሎችም መሆን እንደሚገባ እንድንችል ከእርሱ ጥቂት እንማማራለን። አረጋዊው ሽማግሌው ዮሴፍ ወዮሴፍሰ ፈሪሃ እስመ ጻድቅ ውእቱ ኢፈቀደ ይክስታ ማቴዎስ ምዕራፍ 1 ቁጥር 19 ላይ እጮኛዋ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም ይላል እና ዮሴፍ ማለት ይጨምር ማለት ነው። ይጨምር እግዚአብሔር ቸርነቱን በረከቱን ይጨምር ማለት ተረጉማል። አባቱ ያዕቆብ እናቱ ሐዶ ይባላሉ። ማቴዎስ 1:15 ላይ ስርወ ጉንዱ አልዓዛር ነው ብሎ አልዓዛር 2 ልጆችን ይወልዳል፣ ማትያንና ቅስራን። ቅስራ ኢያቄምን፣ ኢያቄም ድንግል ማርያምን፣ ማትያን ያዕቆብን፣ ያዕቆብ ዮሴፍን ይወልዳል ይላል። እንግዲህ እንዲህ ከሆነ ለእመቤታችን ያጎቷ ልጅ ነው ማለት ነው። ዮሴፍ ያጎት ልጅ የሆነ ዮሴፍ ዘመዳሞች ናቸው ማለት ነው። ዮሴፍ በአባት በእናቱ ቤት 40 ዓመት በድንግልና ኖሯል። ማርያም የምትባል ሴት አግብቶ ደግሞ 52 ዓመት አብሯት ኖሯል። 7 ልጆች ወልዷል። 4 ወንዶች 3 ሴቶች። የ7 ልጆች አባት ነው ማለት። ሚስቱ ከሞተች በኋላ ደግሞ በብሕትውና 22 ዓመት ደግሞ በብሕትውና ኖሯል። እንግዲህ 52 እና 40 92 22 ደግሞ ስንጨምር 114 ዓመት የኖረ ሰው ነው ማለት። 114 ዓመት በዚህ ዓለም ሲኖር ጌታችንን እንደ ዮሴፍ ያገለገለ የለም። ሌላው በረድኤት በበረከት ይሆናል። አገለገለ የምንለው ማንኛውም ቅዱሳን በረድኤት በረከት ነው። ዮሴፍ ግን በጀርባው ተሸክሞ በደረቱ ታቅፎ እንደ ማንኛውም አባት ልጁን እንደሚያሳድግ ምንም ሳያጓድል ጌታችንን ተሸክሞ ይኖራል። ሁሉን የሚሸክመውን የተሸከመ እንዲያውም ክንፍ የሌለው ችሩብ ይሉታል። ችሩቤል ክንፍ ያላቸው የሚሸከሙትን ክንፍ ሳይኖረው የተሸከመ የችሩቤል አምሳል የሆነ ታላቅ ሰው ነው እና ዮሴፍ ክብሩ ልዕልናው የታወቀው በድንግል ማርያም በኩል ነው። ድንግል ማርያም በአባት በእናቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ኖራለች። 15 ዓመት ይሆናታል። 15 ዓመት ሲሆናት አይሁዶች ለመቀኝነት አያርፉምና ቤተ መቅደሳችንን ታሳድፍብናለች ትወጣልና አሉ። ዘካርያስም እንደምን ትሆኚ አላት። እርሷም ወደ እግዚአብሔር አመልክትልኝ እኔ ምን አውቃለሁ አለች። ወደ እግዚአብሔር አመለከተ። እግዚአብሔርም ለዘካርያስ ከይሁዳ ነገድ ሴቶቻቸው የሞቱባቸው ወንዶችን በትር ሰብስበህ ጸልይ ምልክት አሳያለሁ አለው። አዋጅ ነጋሪ በየቦታው ላከ።
ከይሁዳ ከዳዊት ወገን የሆናችሁ ሚስቶቻችሁ ሞቶባችሁ በትሕትና የምትኖሩ ሽመላችሁን እየያዛችሁ ወደ ቤተ እግዚአብሔር እንድትሄዱ የሚል አዋጅ። ይህን ዮሴፍ በሰማ ጊዜ ዘንጉን ይዞ ወደ ቤተ እግዚአብሔር ገሰገሰ። ዘካርያስም በትራቸውን ተቀብሎ ቢቆጥር 1985 በትር ተሰብስቧል። ይህም ማለት ለ2015 በትር የጎደለው ማለት ነው። ይህን ሲጸልይ አድሮ ሲነጋ ሲያወጣ የዮሴፍ በትር ላይ ጽሑፍ ነበረ። ኦ ዮሴፍ ቀባ ለማርያም የሚል ጽሑፍ ተጽፎ ተገኘ። ይህን እያደነቁ በዚህ ብቻ እናምንም ዕጣ ይጣጣል ሲባል ሁለተኛ ለዮሴፍ ዕጣ ደረሰው። በትሩን ሊቀበል ሲቀርብ ደግሞ ርግብ በራሱ ላይ አረፈች። በእነዚህ በሦስቱ ምስክር አደራ አድርገን ላንተ ሰጥተናል ጠብቅ ብለው ለዮሴፍ አደርነት ሰጡት። ወደ ቤቱ ይዟት ሄደ። እርሱም ዘመን አጸባ ነበረና ዘመኑ ወደ ንግድ ይሄዳል። እመቤታችንም ሐርና ወርቅ እያስማማች በቤተ መቅደስ ስትፈትል ገብርኤል ትጸንስ ብሏት፣ በዚህ አማካኝነት ከዘመዶችሽ ኤልሳቤጥ እንኳ ከጸነሰች 6 ወር ነው ብሏት ነበረ። ይህ ምልክት ነው፣ እውነት ነው ብላ ይህን ልታረጋግጥ ድንግል ማርያምም ወደ ዘካርያስ ቤት ሄደች። ኤልሳቤጥ ጽንስ ለማረጋገጥ ሁለተኛ ዘካርያስ ድዳ ሆኗል ታሟል ብለዋት የታመመውን ልትጠይቅ ለሁለት ነገር ነው ሄደች። እዚያ ሄዳ ግን 3 ወር ቆይታለች። ከመጋቢት 29 እስከ ሰኔ 29 ድረስ። ሰኔ 30 ግን አልነበረችም። ሩቅ ቢሲ ሲወለድ እማምላክ አታይምና አልነበረችም ይላል መጽሐፍ። እና 29 ሰኔ ድረስ 3 ወር ቆይታ ስትመጣ ጽንሷ ታወቀ። ዮሴፍ መኑ ቀረጻ ክነፈ ድንግልናኪ ወምነ መኑ ጸነስኪ አላት። ድንግል ማርያምም መልአኩ ገብርኤል ከነገረኝ በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብላ ጮኸች ይላል ውዳሴ ማርያም ለታረም። ምንም የማውቀው ነገር የለም ብላ ጮኻ ተናገረች። ጸነነበት፣ አላመነም። የደረቀ ግንድ ነበረ፣ እንዲለመልም እንዲያብብ አድርጋ ሳይተዋለች። ዮሴፍ በዚህ ሐሳብ ጭንቅ ነበረ። ወድቀ ዮሴፍ ውስተ ጽኑ ዋግደ ህሊና አለ። በጽኑ ሐሳብ ጭንቅ ላይ ወድቆ ሳለ ነው ወንዘ ዘንተ ይሄሊ አስተራዮ መልአክ እግዚአብሔር ለዮሴፍ በሕልም። ይህን ሲያስብ የእግዚአብሔር መልአክ በሕልም ተገልጾ ዮሴፍ የእርሷ ጽንስ ከመንፈስ ቅዱስ ነውና አትፍራ አለ። ስለዚህ ነው ቅድም የጠቀስነው ወዮሴፍ ሀሪሃ እስመ ጻድቅ ውእቱ የፈቀደ የክስታ። ዮሴፍ ግን ጮኛዋ ጻድቅ ነበርና ሊገልጣት አልወደደም። አላ መከረ ስሜተ ይህድጋ ዝም ብሎ ሊተዋት ወደደ እንጂ። ዲህ ነበረ የሕዝብ ቆጠራ ከተባለው ይያት ብሄድ ያደረገችውን ታስታወቀ ደረቷ ትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል። ይያት ብሄድ ደግሞ አርግዛለች በድንጋይ ወግሮ ይገሉብኛል ብሎ ሲጨነቅ ነበርና የሚረጋጋበት አሁን መልአኩ ነገረ። ከመንፈስ ቅዱስ ነው ይዘሃት ሂድ አለው። ወተንሥኦ ዮሴፍ እምነዋሙ ገብረ በከመ አዘዘው መልአከ እግዚአብሔር። የእግዚአብሔር መልአክ እንዳዘዘው ዮሴፍ ከእንቅልፉ ተነስቶ አደረገ። ጠብቃት እንዳለ ጠበቀ፣ ውሰዳት እንዳለም ወሰዳት። በቤተልሔም ሲደርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። የመጀመሪያ ኢየሱስ የሚለው ስም ከኛ ከኃጥአን ጋራ ስሙ ተመዘገበ። የሕዝብ ቆጠራ ነበረና የእኛን ስም በመንግሥተ ሰማያት እንደ ወርቅ ያስጽፍ ዘንድ የእርሱ ስም ደግሞ ከኛ ከኃጥአን ጋራ በመጀመሪያ ጊዜ ተጻፈ። ተሆለቆ ምስለ ጊጉያን ከመ ይደምረነ ምስለ ጻድቃን ይላል ቅዱስ ያሬድ። ሊቀ ካህናት ክርስቶስ ከበደለኞች ጋር ተቆጠረ፣ እኛን ከጻድቃን ነፍስ ጋር ይቆጥረን ዘንድ ይደምረን ዘንድ በማለት ይተረጉምልናል። ታዲያ ዮሴፍ ፍጹም ምልክትነቱ ወይም ደግሞ ጭራሽ አምላክነቱን በዚህ በልደቱ ያረጋግጣል። ምክንያቱም ዮሐንስ አፈወርቅ ይህን ሲተረጉም መልኳን ነው ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ ያለው መልኳን ነው ብሎ ዮሐንስ ይጠቅሰዋል። ለአርቃዲዮስ እንደጠየቀ አርቃዲዮስ ከዕለታት አንድ ቀን ዮሐንስን ዮሐንስ አንተን ሳገኝ ይጠፋኛል፣ አንተን ሳጣ ትዝ ይለኛል። ዮሴፍ ኢያእመራ እስካመ ወለደት ወልደ ዘበኩራ የሚለው ሌሎች ወንዶች ሴቶችን እንደሚያውቋቸው አወቃት ማለት ነውን አለው ይላል። ዮሐንስ አፈወርቅም ተቆጥቶ ኦ ንጉሥ ከመዚህ ትበል እንደዚህ አትበል አይደለም አለው። ታዲያ እንዴት ነው? ትርጓሜውን ንገረኛ ነው ይላል። አሐደ ጊዜ ያጽደደልደል ከመ ፀሐይ አሐደ ጊዜ ይበርህ ከመ ወርኃ ኔሳን ወአሐደ ጊዜ ይመስል ከመ ጽጌ ናርዶስ። የእመቤታችን ፊት አንዳንድ ጊዜ እንደ ፀሐይ ጮራ፣ አንዳንድ ጊዜ እንደ ጨረቃ፣ አንዳንድ ጊዜ ደግሞ ናርዶስ እንደሚባለው አበባ መልኳ ይለዋወጥ ነበረ። ጌታችን በብዙ ኅብረ ትንቢት በብዙ ኅብረ አምሳል እንደተነገረ ሁሉ በኅብረ አምሳል ይቀያይራት ነበረ።
እርሷ ንጹሕ ብርጭቆ እንደሆነች ሁሉ በብርጭቆ ውስጥ ወተት ቢገባ ደም ቢገባ ወይም ጠጅ ቢገባ ያንን እንደሚመስል ሁሉ በማኅፀኗ ሳለ መልኳ ይለዋወጥ ነበረ። ከተወለደ በኋላ ግን አልተለወጠምና ዮሴፍ አላወቃትም የሚለው መልኳን ነው ብሎ ዮሐንስ አፈወርቅ ተርጉሟል። ይህን ሲተረጉም ስናየ ተርጎም ከዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈጳዝዮን ብላ ተሰቅላ የነበረች ስል ራሱን ሶስት ጊዜ ዞራ ግድግዳው ላይ ተመልሳ ተሰቀለ። ንጉሡ አርቃዴዎስና ወታደሮች ይህን ድምፅ ሰምቶ አደነቁ ይላል። ነሐቤ ወርቅ አስመጥቶ የዮሐንስ አፈወርቅን አስመስለ አፉን ወርቅ ዝምዝም አድርገህ እመቤታችን ስል እንደጠራችው ከእመቤታችን ስል ቃና አብረ ስቀላ ነው። አፉን ዝምዝም ወርቅ አድርጎ ዮሐንስ አፈወርቅን ከእመቤታችን ስል ጋር እንዲሰከር ለስሙ መጠሪያ እንዲሆን ብሎ አዋጅ አስነግሮታል። ስለዚህ ምክንያት ዮሐንስ አፈወርቅ ተባለ ይላል። ግንቦት 12 የዮሐንስ አፈወርቅ ስንክሳር ላይ እናገኛለን። አንዳንድ ሰዎች ግን በተአምረ ማርያም እንደተጻፈ ወይም ደግሞ ሶበሰአም ኀፍረተ ትክት ያለውን ይዘው ዮሐንስ አፈወርቅ በንስጥሮስ ጊዜ የሴት አካል ስለሳመ አፉ ዝምዝም ሆኖ ታየና አፈወርቅ ተባለ። ሐሰት ነው። ይህ የሌለበት ታሪክ ላም ባልዋለበት ኩበት ይባላል። ይህ ዮሐንስ አፈወርቅ ያን ጊዜ አልነበረም፣ ሙቷል። ዜና ታሪኩን ወይም ደግሞ መጽሐፉን ማንበብ ይቻላል። ዮሐንስ አፈወርቅ የተወለደው 347 ዓመተ ምህረት ነው የተወለደው። የሞተው ደግሞ 407 ዓመት ነው። እንግዲህ ንስጥሮስ የተነሳው ደግሞ 431 ነው። ዮሐንስ አፈወርቅ ከሞተ በኋላ 24 ምናምን ዘመን አለ ማለት ነው። ሰው በሌለበት ነበረ ብሎ በተአምረ ማርያምም በሌላውም የተጻፈውን ከየት እንደመጣ ታሪኩ ሳይታወቅ ሰው በሌለበት የሴት አካል ሳመ እንዲህ አለ ተብሎ መተረኩ ያሳዝነው። ስንክሳሩን ማንበብ ነው። ትክክለኛውን ታሪክ አስቀምጧልና ዮሐንስ አፈወርቅ እንደተረከ እንደዚሁ። ለንስጥሮስ ግን ዮሐንስ አፈወርቅ የጻፋቸው ድርሳናት መልእክታት መልስ እንዲሆኑ ተነበዋል እንጂ እርሱ በሕይወተ ሥጋ አልነበረም እና በልደቱ ዮሴፍ እንደተረገ ወይም የተረዳበት ግን ምጽአተ ሰብአ ሰገል ዘምስለ አምሃ ይላል። አንደኛው ከእጅ መንሻ ጋር የሰብአ ሰገል መምጣት አይቶ፣ ሁለተኛው ሆረተ ኮከብ በካልፍና ወደ መሲህ የማሄደው ሲሄድ በቆመ ቢሲ ሲሄድ ሲያይ ኮከብ የሚመራው እርሱ ማን ነው ብሎ፣ ሶስተኛ ስርቀተ ስብሐተ እግዚአብሔር አብይ ታላቁ የእግዚአብሔር ምስጋና እንደ ብርሃን ሆኖ ሲወርድ፣ አራተኛ ቅዳሴ መላእክት ከሰማይ ወርዶ ሲያመሰግኑ፣ አምስተኛ ፍርሃተ ኖሎት እረኞች እየፈሩ ከመላእክት ጋር ሲያመሰግኑ፣ በእነዚህ በአምስቱ አይቶ አምላክ መሆኑን ተረዳ። ከዚያ ቀን ጀምሮ የራሱን ትቶ ለእግዚአብሔር እንዲገዛ ቃል ገባ ይላሉ አባቶች። እንግዲህ በእነዚህ በአምስቱ ተመልክቶ ወይም እንደ ዮሐንስ አፈወርቅ መልኳን በማየት አላወቀም ነበረ። ከወለደች በኋላ ግን መልኳን አወቀ፣ ማይለዋወጥ መሆኑን፣ አምላክነቱን። እማ አምላክ ድንግል ወእም እየተባለች ለመኖሯ እርሱን አምላክ ወሰብ እያለ ለመኖሩ ተረዳ ይላሉ። ፋሪሃን በመባሉም 3 አይነት ነው ይላሉ። ሶስት አይነት ነው። አንዱ ስለ ልጁ ስለ ሕፃኑ ነው። አባት የሌለው ልጅ አስቸጋሪ ነው የሚሆነው። በአማርኛ ስድብ ነው። ብዙ ጊዜ ዲቃላ ይባላል። ሎቱ ስብሐት። ይሄ እንዳይባል ስለ ልጁ ሲባል አባት ቢባል እጮኛ ብሎ ጽፈዋል። በሌላው እናቱን ከጸለት ከውግረት ልመዳን ነው። ከጸለት ከባል በፊት ልጅ ይስጥሽ እንደማለት ወይም ደግሞ ያለ እጮኛ ጸንሳ የተገኘች ሴት በድንጋይ ትወገር ስለነበረ በድንጋይ እንዳትወገር ድንግል ማርያምን ለመዳን እጮኛ ብለው ሐዋርያት ጽፈዋል። ሶስተኛው አቃቢሃ ተላኪሃ ለማለት ረጅም መንገድ የምትሄድናትና እስከ ግብፅ እስከ ኢትዮጵያ ይልቁንም ሴት ልጅ ጠባቂ ያስፈልጋታልና ጠባቂዋ ተላኪዋ ለማለት መንገድ መሪ እንዲሆናት ዮሴፍ እጮኛዋ ተብሎ ለሶስት ምክንያት ታጨ ይላል። ይህ መታጨቱን ግን አፋዊ ነው። ሕዝቅኤል 44 ቁጥር 4 ላይ ኪዳነ ወልድ ክፍለ ሲተረጉሙ ወውቱ መልአክ ይነብር ቦቱ ለበሊአ ኅብስት ቅድመ እግዚአብሔር ሆሆተ ኤላም ይበው በፍልወቱ ወይ ወፅ ብንቱ የሚል እናገኛለን። ያም አለቃ እንጀራ ለመብላት በእግዚአብሔር ፊት በደጀ ሰላሙ ደጅ ነበረ ይላል። በእግዚአብሔር ፊት እንጀራ ለመብላት አለቃው በደጀ ሰላሙ ደጅ ነበረ። ደጀ ሰላም የተባለች እመቤታችን ናት ብለው ተርጉመዋል። ያ መልአክ ወይም አለቃ የተባለ ዮሴፍ ነው ተብሎ ተተርጉሟል። ዮሴፍ በደጀ ሰላሙ ደጅ ይኖር ነበር ማለት እጮኛነቱ አፋዊ መሆኑን ያስረዳል ይላሉ ሊቁ። በደጅ ነዋ የነበረ በቆ የተቀመጠ አፋዊ ነው፣ እንደ ሌላ ሴት እንደ ወንድ አይደለም። ምክንያቱም እጮኛ ተብሎ በስም ብቻ የሆነ እንደሆነ በትንቢት የተነገረ ነው ማለት ነው። እና እመቤታችን የሰላም ደጅ የተባለችውን
ሊጠብቅ አስቀድሞ ትንቢት የተነገረለት ታላቅ ሰው። በዚያ ገብቶ በዚያ ይወጣ ነበር ማለትም በተሰጠው ትእዛዝ እስከ ፍጻሜ ጸንቶ የሚኖር ደግ ሰው መሆኑን ያስረዳል ነው። ኢሳይያስ 29 ቁጥር 12 ላይ ወሀብዎ መጽሐፈ ሕቱመ ለዘያነብ ለዘያአምር ንባብ ወሀብዎ መጽሐፈ ለዘኢያነብ ለዘኢያአምር ንባብ። መጽሐፉ ለኢሳይያስ ይላታል እመቤታችን። የኢሳይያስ መጽሐፍ የታተመ የኢሳይያስ መጽሐፍ የታተመች መጽሐፍ እመቤታችን ሕትምት የተባለች ድንግልና እመቤታችን ቅድስት ድንግል ማርያም ናት። ንባብ ለሚያውቅ ሰው መጽሐፉን አጥፈው ከድነው እንካ አንብብ ብለው ሰጡት ይላል። መጽሐፉ ታጥፏልና ተከድኗልና ማንበብ አልችልም ይላቸዋል። ማንበብ ለማይችል ላልተማረ ለጨዋ ሰው ደግሞ መጽሐፉን ዘርግተው ገልጠው እንካ አንብብ ብለው ይሰጡታል። ያልተማርኩ ምእመን ነኝና ማንበብ አልችልም ይላቸዋል ይላል ኢሳይያስ 29:12። እጹብ ድንቅ ነው። ይህን አባ ጊዮርጊስ ሲተረጉም ዮሴፍ ነው ማንበብ የሚችል መጽሐፉ የታተመ ነው። ማንበብ የማይችል መጽሐፉ ተዘርግቶ እንኳን ያላነበበ ዮሴፍ ነው። ማንበብ የሚችል ማለት የቀደመችውን ማርያም ሚስቱን በግብር ያውቃል። ድንግል ማርያምን ግን አያውቅም። ማንበብ የማያውቅ ማለት ማርያምን አያውቅምና በግብር አያውቅምና የማያውቅ ተባለ። ወይም ንባብ የሚያውቅ ማለት በመልኳ ያውቃል፣ በግብር ግን የማያውቅ ነው ብሎ ለዮሴፍ ሰጥቷል ማለት ነው። የማያውቅ የሚያውቅ ምእመን ወይም ደግሞ ካህን በማድረግ ምሳሌ ያለ እመቤታችን የእግዚአብሔር ደብዳቤ ናት። የታተመች ማንም ሊያነብ ማንም ሊተረጉም ሊመሰጥር እስካሁን ያልቻላት በሁሉም ሰው ዘንድ የታተመች ምስጢሩ ያልታወቀች መጽሐፍ ብቻ በመሆን ለሰው ልጆች የተሰጠች ናት። ዮሴፍ ብቻ አይደለም የማያውቀው እና ከእርሷ ጋር እያለ ኢሳይያስ ድንግል ትጸንስ ያላት እርሷ እንደሆነች አያውቅም ነበር። አማኑኤል የተባለው በመጽሐፍ ቅዱስ እርሱ እንደሆነ አያውቅም ነበር። የታተመች መጽሐፍ ናት እና ለሁሉም አስቸጋሪ ወይም ደግሞ ምስጢሩ ያልተገለጠ መጽሐፍ ብሎ ድንግል ማርያምን ቃለ እግዚአብሔር ኢየሱስ ክርስቶስ የተጻፈባት ንጹሕ ሕቱም የታተመች መጽሐፍ ድንግል ማርያም ናት ብሎ አባ ጊዮርጊስ ያስረዳልና አለማወቁንም ጭምር በትንቢት ገልጸውታል ማለት ነው። ከዚህ አያይዞ ዮሴፍ እንግዲህ ታላቅ ሰው ነው። 3 ጊዜ መልአክ አነጋግሮታል። አንደኛው ወደ ቤተልሔም ሲሄድ ዮሴፍ ሆይ አትፍራ ይዘሃት ሂድ ብሎ መልአኩ ማቴዎስ 1 ቁጥር 20 ላይ እንዳገኘ ነው ያየነው ነው። ሁለተኛ ጊዜ ደግሞ ሰብአ ሰገል ልጅ መንሻቸውን ሰጥተው ወደ ከሄዱ በኋላ መልአክ ተገልጾ ወደ ምድረ ግብፅ ይዘህ ሂድ እስከ ነግርህ ድረስ በዚያ ቆይ ማቴዎስ 2:13 ላይ የምናገኘው ነው። ሶስተኛ ጊዜ ደግሞ በዚሁ ማቴዎስ 2:19 ላይ የሕፃኑን ነፍስ የሚፈልጉ ሰዎች ሞተዋልና እናቱንና ሕፃኑን ወደ እስራኤል ምድር ይዘህ ሂድ ብሎ የተነገረለት 3 ጊዜ መልአክ። ኢየሱስ ይንገረኝ አላለም። ኢየሱስ ከኔ ጋር አለ አይደለም ወይ አላለም። አማን ስለሆነ መልአኩ በነገረው ብቻ መታዘዝ ነው። እሱ ይዞ መጓዝ ነው መልአኩ በነገረ ጊዜ እና ዮሴፍ መልአክ ያነጋገረው ታላቅ ሰው ነው ማለት እና በዕብራዊው ዮሴፍ ጋር ይመሰላል። ዕብራዊው ዮሴፍ በግብፅ ሲኖር ወደ ገበያ ሄዶ የተቆለፈች ሳጥን አግኝቶ ወደ ቤቱ ገዝቶ ይዞ ሄደና በቁልፍ ከብቶ ሲያይ ዕንቁ አገኘ፣ በዚያ ከበረ ይላሉ አባቶች። አንተ ውእቱ መዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባህርየ ዕንቁ ክቡረ ይላል አባ ኤፍሬም። ይህ ሳጥን ወይም መዝገብ የተባለች ድንግል ማርያም ናት። ቁልፍ የተባለ ድንግልናዋ ነው። ዕንቁ የተባለ ኢየሱስ ክርስቶስ ነው ተብሎ ዮሴፍ በዚያ እንደከበረ ምሳሌ ነበር እንጂ አማን አይደለም። አማናዊውን ዕንቁ ያገኘ ግን አረጋዊው ዮሴፍ ነው። ድንግል ማርያም እውነተኛይቱን መዝገብ የያዘ እውነተኛውን ዕንቁ የታቀፈ አረጋዊው ዮሴፍ የዮሴፍ ምሳሌ ነው። በሌላውም ዮሴፍ በዘመነ ረሃብ ለግብፃውያን፣ ለከነዓናውያን፣ ለሁሉም ሲመግብ የኖረ ዘመነ ረሃብን ያሳለፈ ታላቅ ሰው ነው። አረጋዊው ዮሴፍም የዓለም ምግብ የሚሆን ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን ተሸክሞ በግብፅ በኢትዮጵያ ይዞ የተመለሰ ዮሴፍ ዮሴፍን ይመስላል። በስም ብቻ አይደለም። ዮሴፍ ዘአርማትያስንም የሚመስለው አለ። ዮሴፍ ዘአርማትያስ ዮሴፍ አረጋዊ ጋር ዮሴፍ ዘአርማትያስ አይሁዶች በሚያሳድዱበት ክርስቶስ በተሰቀለበት ዕለት ወደ ጲላጦስ ገብቶ ኢየሱስ ክርስቶስ ሥጋ ለምኖ ራሱ በሰራበት ውቅር መቃብር ርስቱ ይለዋል።
በርስቱ ውስጥ የክርስቶስ ሥጋ ክቡር ያስቀመጠ በፍርሃት ወቅት ርስቱን ለክርስቶስ የሰጠ ታላቅ ሰው ነው። ዮሴፍ አረጋዊውም ርስተ አንቲ ወስሉት ስምኪ የተባለች ድንግል ማርያምን የተሰጣትን ሄሮድስ ሕፃናትን በሚያርድበት በሚያስፈራ ወቅት ይዞ ወደ ግብፅ ሸሽቶ በሰላም ይዞ መመለሱ ተመሳሳይ ናቸው። በፍርሃት ጊዜ የተገኙ ቁርጠኛ ዘመዶች ፍርሃታቸው ደግሞ ወደ ደስታ የተለወጠባቸው የታደሉ ሰዎች ናቸው። ሁለቱም ደስታን አግኝተዋል፣ ፍርሃቱ ተለወጡ። በሌላው ዮሴፍ አረጋዊው የጠበቃት በድንግልና ጸንሳ በድንግልና የምትወልድ ድንግል ማርያም ናት። ዮሴፍ ዘአርማትያስ የቆፈራት መቃብር ክርስቶስ በተቀበረ ጊዜ መግነዝ ፍቱልኝ፣ መቃብር ፍቱልኝ ሳይል በታተመ መቃብር የሚነሳባት ሕቱም ናት። ሁለቱም ተመሳሳይ ናቸው ማለት ነው። ዮሴፍ ኢየሱስ ክርስቶስ ዮሴፍ አረጋዊ ኢየሱስ ክርስቶስን የጠበቀው በቤተልሔም በሚገኝ ሰው ሰራሽ በረት ላይ ነበር። ሰው ሰራሽ አብያተ ክርስቲያናት ምሳሌ ነው ብለዋል አባቶች። ሰው የሰራው የዮስያስ ዋሻ ነው። ለከፍቶች ብሎ የሰራው የጨው ሐውልት የነበረበት ነው። ዮሴፍ ዘአርማትያስ የወቀረው ደግሞ ከድንጋይ የተጠረበው ውቅር አብያተ ክርስቲያናት ምሳሌ ነው። እንደነ ላሊበላ የመሰሉ ውቅር አብያተ ክርስቲያናት በሕፃንነት የተኛውም ሲሞት የተኛውም የሁለቱ የአብያተ ክርስቲያናት ምሳሌዎች ቅርሶች ሆነው ሲነገሩ ነው ማለት። ዮሴፍ ከዮሴፍ ጋር በስም ብቻ ሳይሆን በተግባርም የሚመሳሰሉ አንድ አይነት ናቸው ማለት ነው። በዚሁ በኪዳነ ወልድ ክህደት የተረጎመ ሕዝቅኤል 44ም ምእመን ዮሴፍ የካህኑ አሮን ምሳሌ፣ አራቱ ደቂቀ ዮሴፍ አራቱ የአሮን ልጆች ምሳሌ ብሏል። አራቱ የዮሴፍ ልጆች ይሁዳ፣ ያዕቆብ፣ ዮሳ፣ ስምዖን ይባላሉ። የአሮን ልጆች ደግሞ ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ይባላሉ። ካህኑ አሮን አራት ዲያቆናት ልጆቹን ይዞ የለመለመች በትር ይዞ በትረ ዮሴፍ በትረ አሮን ጋር ምሳሌ ነው። ያቺ የዮሴፍ በትር ጽሑፍ ተገኝቶበታል። የአሮን በትር ደግሞ ለምለም አበባ ተገኝታለች። አሮን ያገለገለው ከልጆቹ ከበትሩ ጋራ በደፍተራ ኦሪት ነው። ማንን? ታቦተ ጽዮንን። ዮሴፍ ደግሞ ከልጆቹ ከበትሩ ታምረኛይቱ ጋራ በቤቱ ውስጥ ድንግል ማርያምን ነው። ስለዚህ የዮሴፍ ልጆች ከአሮን ልጆች ጋር ከሆነ በትሩ ከበትሩ ደብተራ ኦሪት ከቤተ ዮሴፍ ጋር ምሳሌ ከሆነ ታቦተ ጽዮን የድንግል ማርያም ምሳሌ ናት ማለት። በኦሪት ካህኑ ያገለግለው የነበረው ምእመን ደግሞ ከልጆቹ ጋር አገልግሏል። ስለዚህ አባት እናት የሆናችሁ ከልጆቻችሁ ጋር ድንግል ማርያም እንድታገለግሉ ምሳሌዎቻችሁ ናቸው። መምህረ ንስሐ ልጆቹን ሰብስቦ በሚያስተምርበት በሚመክርበት ወቅት የዮሴፍንና የአሮንን አርአያ ምሳሌ ይይዛል። ልጆቹ ደግሞ የልጆቻችሁ ምሳሌዎች ናቸው። ስለዚህ ሁሉ የተጻፈው ለእኛ መማሪያ ስለሆነ ከእነሱ አርአያና ምሳሌ የምንወስደው ሁሉ ትምህርት ነው ማለት ነው እና ወይ መስሎም ወልደ ዮሴፍ ይላል። ያልታደሉ አይሁዶች ግን ሉቃስ 3:22 ላይ የዮሴፍ ልጅ ይመስላቸው ነበረ። አይደለም። ማቴዎስ 13:53 ይሄን በእውኑ የሉሉጦ የታገኘ የጠራቢው ዮሴፍ ልጅ አይደለምን? ወንድሞቹ እህቶችስ በእኛ ዘንድ ያለው አይደሉምን? ማርያምስ በእኛ ዘንድ ያለች አይደለም እናቱ? ስለዚህ ተሰናከሉበት ነው የሚለው። መሰነካከል አለ። አውቆ መናገር አውቆ መስራት ሲገባ አላዋቂ ተርጓሚ ምንድን ነው የሚለው? አላዋቂ ሳሚ ምን ይለቀልቃል የሚሉታልና ማንኛውም ግን ትክክለኛውን ይዞ ካለ መሰነካከል ለመዳን ወይም ደግሞ በትክክለኛው መንገድ ለመሄድ ማድረግ። ዮሴፍና ፈርዖን ተታለዋል። ሙሴ የፈርዖን ልጅ እየተባለ አደገ፣ ግን ልጁ አይደለም፣ ሐሰት ነበር። እንዲሁ ማርያም እህተ ሙሴ ብልህ ስለሆነች እንዲሁ ሰራተኛ ላምጣልሽ አለች። እሺ እናቱን ወስዳ እንዲሁ ሰጥታለች። እናትም ናት፣ ጡት እያጠባች ታሪክም እያስተማረች በደሞዝ እያገኘች እንደገና ሞግዚት እናትና ገረድ እናትና ሰራተኛ ለሙሴ ሆነች። የዮካብድ እናቱ ድንግል ማርያም ደግሞ ለኢየሱስ ክርስቶስ እናትና አገልጋይ ሆነች። ተፈሲ ኦ ማርያም ወአመት እስመ ለዘወሰደች በሆነ ላይ ባይፈር ማርያም ሆይ እናትና ገረድ የተባልሽ ድንግል ማርያም ሆይ ደስ ይበልሽ፣ በጉያሽ ውስጥ ያለውን ሕፃንሽን መላእክት ያመሰግኑታልና። ስለዚህ ዮካብድና ድንግል ማርያም አገልጋይና እናት ተብለው ሲነገሩ ፈርዖንና ዮሴፍ ግን ባልወለዱት ልጅ ሲታሙ ወልደ ዮሴፍ ወይ መስሎም ወልደ ዮሴፍ የዮሴፍ ልጅ ይመስላቸው ነበር። ባለቅኔው ምንድነው ያለ? በደብረ ታቦር ዕለት ኢየሱስ ክርስቶስ በደብረ ታቦር ቁሞ ሲጸልይ ዝንቱ ተወልደ ዘአፈቅር ወለቱ ስምዎ የሚለው ድምፅ አባሰማና ባለቅኔው ድህነ ዮሴፍ እምኀሜተ ሰብእ አይሁድ እስመ መጽአ ናሁ አቡሁ ለወልደ
እና ይህ ምን ማለት ነው? ድህነ ዮሴፍም ሐሜተ ሰብእ አይሁድ፣ ከአይሁድ ሰዎች ሐሜት ዮሴፍ ዛሬ ዳነ፣ ነጻ ወጣ፣ እፎይታ አገኘ። ምን ነው? እስመ መጻና አቡሁ ለወልድ፣ የወልድ አባት መሆን መጥቷልና። እስካሁን በሐሰት እንዲያው ዝም ብሎ በሐሜት ብቻ ችሎ ኖሮ አሁን የወልድ አባት ተገኝቷልና ዮሴፍ ከሐሜት ዳነ በሚል የቅኔ መምህሩ አማስጥረውታል። እና በእውነቱ ዮሴፍ ታላቅ አባት ነው። መልአክ በየጊዜው የሚጎበኘው ኢየሱስ ክርስቶስን እንደ ዮሴፍ ያለ ጌታን ያገለገለ በምድር ላይ የለም። ስለዚህ በኖረበት ሁሉ ያውም ከልጆቹ ጋር ነው። ልጁ ሶሎሜስ ትረሳለች፣ ታላቂቱ ያንን ሁሉ ሲወለድ ጀምራ ኢየሱስ ክርስቶስን ያገኘች ሲወለድ ዮሴፍ ቢጠራጠር የድንግል ማርያምን አካል ነካ ይችላል። እጇ ተቃጥሎ ነበረ ለታምር ያህል። ድንግል ማርያም ወስዳ እጇን ከልጇ ከኢየሱስ ክርስቶስ ግንባር ላይ ብታስቀምጥ እጇ እንደ ጅማት ተኮምትሮ አሮ የነበረው እንደገና ሕያው ሆኖ ዳነ። በማዳኑ መለኮትነቱን አወቁ፣ በመወለዱ ትስብእትነቱን ተረዱ። ሁላቸው አምላክ መሆኑን ተረድተው ሶሎሜ ከዚያን ጊዜ ጀምራ እግዚአብሔርን ለማገልገል ሁል ጊዜም ከእርሱ ጋር ለመኖር ወሰነች። በስደቱ ጊዜ የማቀፍ የማዘል የሶሎሜ ነበር። ምክንያቱም አልቦን በለ ሶሎሜ ያስተባረች ይለች ወዮሴፍ ወረጋዊ የሰውር ስንቀች ከሶሎሜ በቀር የሚያፈራርቅሽ የሚያሳርፍሽ የለም፣ ከዮሴፍም በቀር ስንቅሽን የሚሸከም የለም በማለት ደራሲው እንደተናገረ ሁለቱ ያልተለዩ ናቸው ማለት። የምታጥበው እርሷ ነበር አካሉን ሁል ጊዜ ሀበ ሐጸበት በማይ አልባሲሁ አባኖ በሕፃነ ድንግል ዝኩ ሰሎሜ ዘተሐዝሎ በለሳነ ኮነ ሀበ ሥጋሁ በቁሎ ሜሮን ክብ ዘይጨድስ ኩሎ ለትምህርት ባቤነ እስከዮም ሃሎ ሀበ ሐጸበት በማይ አልባሲሁ አባሎ ለሕፃነ ድንግል ዝኩ ሰሎሜ ዘታ የምታዝለው ሶሎሜ አደ የዚህ የድንግል ሕፃንን ሰውነቱንና ልብሶቹን በውሃ ባጠበችበት ዘንድ በለሳነ ኮነ ሀበ ሥጋሁ በቁሎ የሥጋው ወዝ በቅሎ በለሳን የሚባል ዛፍ ሆነ። ትልቅ ዛፍ ወጣ በቀለ። ያ በለሳን የተባለው ዛፍ ደግሞ ምንድነው? ሜሮን ቅብ ዘይጨድስ ኩሎ ሁሉን የሚቀድስ ቅብ ሜሮን ነው። እርሱም ሜሮን ቅብ ለትምህርት በሀቤነ እስከዮም ሃሎ ለምልክት በእኛ ዘንድ እስከ ዛሬ ድረስ አለ ብሎ ይነግረናል የሰቆቃወ ድንግል ደራሲ። እና በዚሁ አይነት የምናየው ሶሎሜ ያጠበችው ዛሬ ዲያቆናት፣ ቀሳውስት፣ ጳጳሳት ተቀብተው ስልጣን የሚያገኙትና መንፈስ ቅዱስን የሚያሳድር ያ በለሳን የተባለ ዛፍ ወይም ደግሞ ቅብ ቅዱስ ሜሮን የተገኘው ሶሎሜ ልብሱን ሰውነቱን ካጠበችበት እንደሆነ ይነግረናል ማለት ነው። እና የኔታ ገብረ ሥላሴም ስለ ሶሎሜ እንዲህ ብለዋል። ድካሟን ቆጥረው በአጭር ዋዜማ አተላይ መንገድ ይባላል። አቀበ ጻዊረ ወሃቢ ዘኤልያስ ዕድሜ አርገት ዮሴፍ ዘይተልዋ ሶሎሜ አቀበ ጻዊረ ወሃቢ ዘኤልያስ ዕድሜ የኤልያስን ዕድሜን የሚሰጠውን መሸከም አቀበትን አርገት ዮሴፍ ዘይተልዋ ሶሎሜ ዮሴፍ የሚከተላት ሶሎሜ ወጣች። ዮሴፍ የሚከተላት ሶሎሜ የኤልያስን ዕድሜ የሚሰጠውን መሸከም አቀበትን ወጣች። አንዲት ሴት ወንድ ያስከተለች አሻግረው የሚያይ ሰው ያን ተራራ ወጣች እኮ ጨረሰች፣ ራቀች ሊል ይችላል። ሰም ነው። ወርቁ የኤልያስን ዕድሜ የሚሰጥ ማን ነው? ፈጣሪ ነው። የኤልያስ ዕድሜ ማለት ረጅም ማለት ነው። እስከ ዕለተ ምጽአት ድረስ በሕይወት የሚኖር ነው። የኤልያስን ዕድሜ ረጅሙን የሚሰጠው ፈጣሪን መሸከም ተራራን ወጣች ሶሎሜ ማለት መሸከምን እየተሸከመች ውሃጥሙን፣ ረሃቡን፣ ድካሙን ሁሉንም መከራ ፈተና ሶሎሜ ወጣች ወይም ደግሞ አሳለፈች። ሁሉንም መከራ ከእንግዲህ ወዲህ ድካም የለም፣ ረሃብ ውሃጥም የለም፣ ፈተናውን ሁሉ አሳልፋለች በማለት የኔታ ገብረ ሥላሴ ዘደብረ ኤልያስ አጭር ዋዜማው አተላይ መንገድ ማለት አርገት ዮሴፍ ያልሆነ አተላይ ለወንዱ ሴት አንቀጽ ሰጥቶ መስሎ ዮሴፍን የተልዋ ባለቤት ማድረግ ነው። እና ሶሎሜ በውኑ የማትረሳ ኢየሩሳሌምም ከተመለሱ በኋላ ዮሴፍ ሲመለስ በገሊላ አርኬላኦስ እንደነገሰ በሰማ ጊዜ ፈራ ነው የሚለው። በዚያ መሄዱን ፈራና በነቢያት ናዝራዊ ይባል ዘንድ ወደ ናዝሬት ገብቶ ኖረ ነው የሚለው ማቴዎስ 2:19 እስከ 23 ድረስ ያለው ይነግረን። በናዝሬት በዚያ ኢየሱስ ክርስቶስ ሶሎሜ ጋር ዮሴፍ ጋር አብሮ እንደኖረ ዮሴፍ ጠራቢ በመሆኑ ሕፃን ልጅ ሳለ ትንሽ ወንበር ይሰራለት ነበር ይላል። ከፍ ሲል ደግሞ ትልቅ ወንበር ይሰራለት ነበር ይላል። ልክ እንደዚያ ያልወለዱትን ልጆች የሚያሳድጉ ደጋግ አባቶች ካሉ የዮሴፍ ልጆች ናቸው፣ የዮሴፍ አርአያዎች ናቸው። ዮሴፍ ያልወለደውን ልጅ ተንከባክቦ እንዳሳደገ እነሱም እንደዚሁ
ከዮሴፍ በረከት ያገኛሉ ማለት ደስ እያላቸው እንደዚህ ሳይቸገር የሚያሳድጉ ካሉ ዮሴፍ ልጆች ናቸው ማለት ነው። እና በሆኑ በዚያ በናዝሬት ዮሴፍ ኖረ። ጌታችንን 19 ዓመት ነው ያገለገለው። 114 ዓመት ሲኖር በስጋ ጌታችንን ያገለገለው 19 ዓመት ሲሞት ይላል ሐምሌ 26 ነው ረፍቱ። ስንክሳር ማንበብ ይቻላል። ሐምሌ 26 ሶሎሜ ረፍቷ ግንቦት 25 ነው። እዚያ መመልከት ይቻላል። ሶሎሜም እየረዳች ከሚያስተምርበት እንደዚሁ ለተስቅለትም ከሚያለቅሱ ሴቶች ጋር አንዲቱ ነበረች። በትንሣኤ የሰበኩ አንዲቱ እሷ ናት። በጰራቅሊጦስ መንፈስ ቅዱስን ተቀብላለች። ከአይሁዶች ብዙዎች አይሁዶችን አስተምራ መልሳለች ነው የሚለው። ግንቦት 25 አርባ እንሆ በስንክሳር ታሪኳን እያነበብን እንዲሁ እየወደስን ከእርሷ ኃይለ ጽን እየተማረን እንኖራለን። አባቷ ዮሴፍም ሐምሌ 26 ሲያርፍ ጌታችን ተገኝቶ መቃብሩን ባርኮ አፈር ረጨው ይላል በትምህርተ መስቀል። ጌታን የተሸከመ ሰውነት አይበሰብስም፣ አይፈርስም፣ ምስጥ አይበላውም አለ። ልክ ጌታ እንደተናገረ ዛሬም የዮሴፍ አጥንት ሕያው ሆኖ ይታያል ይላል። በናዝሬት የተቀበረው ዮሴፍ ጌታን የተሸከመ መልአክ እንዴት አፈር ይበላዋል? ስጋው አጥንቱ እንዳለ እንደዚህ ሆኖ በሀገራችን የመልከጼዴቅ ገዳም እንዳለ ሁሉ መልከጼዴቅ የተባለ ጻድቅ ሰውነቱን በቀጋ እየገረፈ ደም ሲወጣ በጨርቅ የጠቀልልና መገልና ወይም ትል ሲሆን ሜዳ ላይ ተኝተው ላይ ወፍ ስጋውን ይመግብ ነበረ። ጌታችን ቃል ኪዳን ሲገባ አንተ እንደዚሁ በሕይወተ ስጋ ሳለ ስጋውን አበስብሰህ ለወፎች ለአዕዋፍ ስለሰጠህ በአንተ መቃብር በአንተ ገዳም ከጸለይክበት የሚቀበር ከሞተ በኋላ አጥንቱ አይፈርስም አይበሰብስም ብሎ ቃል ገብቶለታል። ዛሬም ቀጥታ ሄደን ስናይ ሙሉ አጥንቱ እንዲሁ ቁሞ ይታያል ማለት ነው። እና ቃል ኪዳንን የሚያጸና ጌታ ለዮሴፍ ብቻ ሳይሆን ለሌሎችም ወዳጆች የገባውን ቃል ኪዳን አጽንቶ በሀገራችን ይገኛል ማለት ያለው እና ማንኛውም የዮሴፍ የሶሎሜ ረድኤት በረከት የጌታችን ቸርነት የእመቤታችን አማላጅነት ከኛ ጋር ይኖር። በቤተ ክርስቲያን ስርዓት ያጽናን፣ በሥላሴ ልጅነት ያኖረን፣ በኦርቶዶክስ ሃይማኖትም እንዲሁ ያስማማን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። ስለበዛባቸው ይቅርታ ይፍቃን። ይቆየ። ሰላም እደሩ።